እወድሃለሁ። ሩታ ስለተዋት ነው አሁን ትፈልጋለች ከሱ ጋር መሆን ትፈልጋለች ብለን ማሰብ ምንም የጀመርከው ነገር የለም። ጀምር ያለው ሩታ ስለማቅ ነው ያለው ነገር በምንድን ነው ማሳየት የምችለው? ስለማቅ ነው በምንድን ነው ማሳየት የምችለው? ቆይ መልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ እያልኩኝ ማለት ነው። ዛሬም በአዲስ ቪዲዮ ከች ብያለሁ። ሁላችሁም ፕሌስ ሁላችሁም ማለት ነው በማርያም ሙስሊሞችን ባላ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉ ፕሌስ። ምንም አይጎልባችሁም እናንተ፣ ለእኔ ግን ይጠቅመኛል እያልኩኝ ወደ ዛሬ ቪዲዮ እገባለሁ ማለት ነው። እንግዲህ ቪዲዮ እስከ መጨረሻ ድረስ ሳታዩ አስተያየት እንዳትሰጡ እላችኋለሁ። እስቲ ቪዲዮውን አብረን እንመልከት። አብረን እንኖራለን። አልኖርም። እኔ እኮ እወድሃለሁ። ሩታ ስለተዋት ነው። ይሄ አሁን እውነት ለመናገር ሩታ እውነት በቃ እኔ እንጃ፣ እኔ ደጋግሜ እያቸዋለሁ። እስቲ ይሄንን ቪዲዮ አይታችሁ አሁን ሩታ እውነት አብርሽን ወዳው ነው ብላችሁ ነው የምታስቡት? እውነት ሩታ ከአብርሽ ጋር ለመሆን ብላ ነው ብላችሁ ነው የምታስቡት? ጋይስ እስቲ እንዴት እንሸወድ? እስቲ እንዴት እናስብና ሩታ ትክክል ናት፣ ሩታ አብርሃምን ትወደዋለች፣ አብርሃምን ትፈልጋለች፣ ከሱ ጋር መሆን ትፈልጋለች ብለን ማሰብ የምንችለው እንዴት ነው? ይሄን የማስመሰል ነገር እያየን እንዴት ነው ልናምነው የምንችለው? እንዴት? እስቲ ሰው ልጅ እኮ ማንም ሰው ይኸውላችሁ ብዙ ይቅርታ አድርጋለት ምናምን አብሮ ቢሆኑም እኔ አብርሽን አላገባውም። ገባችሁ? ምክንያቱም በእነሱ መሀል በጣም ብዙ ክፍተቶች ስላሉ፣ ሲጀመር አብርሃም ሩታን ከረሳት ቆይቷል። እውነት ለመናገር ለልጁ ሲል ነው ሩታን የሚያገኛት እንጂ አብርሃም ሩታ ከረሳሽ ማለት ነው፣ እውነቴን ነው፣ እውነት አስረግጬ ነው የምነግርሽ ማለት ነው። አንቺን ከረሳሽ ቆይቷል። ያኔ ፍርማውን ካልቀደድክ ያልሽው ጊዜ እሱ ከውስጡ ማለት ነው እንደዚህ ቀዶ ጥሎሻል። አንቺ ለልጁ ስል ነው የሚያገኝሽ። ምክንያቱም የልጁ እናት ነሽ፣ ሊወድሽ ይችላል። አይጠላም ሰው ልጅ ሲጀመር። ለምን ሰው ልጅ አይጠላም? ማንም ሰው ማለት ነው። ሀሳቡን ልትጠሉት፣ ሀሳቡን ላትወዱት ትችላላችሁ። ሀሳቡ ልክ አይደለም ልሉት ትችላላችሁ። የምትከራከሩት ሀሳቡ ነው እንጂ ሰው ማንኛውም ሰውን በሰውነቱ እንወዳለን እናከብራለን። ገባችሁ? ሰው ሆኖ ሰውን የሚጠላ ሰው ነው ብዬ አላስብም። አይደለም የልጁ እናት ማለት ነው። ገባችሁ? እንጂ አብርሃም ለሩታ ፍቅር ኖሮት ምናምን አይደለም። እስቲ የእንትና ማናት የሩታ እህት ምን እንደምትል እንስማ። እሱንም እስቲ ወደ ሌላ ቪዲዮ ከማለፌ በፊት ማለት ነው ነገር ላለመተግበር ይመስለኛል የሚግደረደረው እና የመግደርደር እንትን ነው እያሳየ ያለው። አንዴ ያው ፊቱ ላይ እኮ ይነበባል የሰው ልጅ የውስጡን ሀሳብ የውስጡ ስሜት በፊት ገጽታው ነው የሚገለጸው። እና በአንድ ጊዜ እንዴት እሺ አልክ? እንዴት እውነት ለመናገር የሆነ ወንድ ማለት ቁራጥ የሆነ ወንድ ሰው ምን ይለኛል ምናምን ብሎ አያስብም። ትዳሩን የሚፈልግ ሰው ወር ደግሞ ሩታ ጥሩ ሰው ናት ከዚች ሴት መለየት አልፈልግም የሚል ሰው ቢኖር መንደርደር ምናምን አይደለም ሌላ ለአንድ ቀን ራሱ ላስብበት አይልም። ገባችሁ? ምክንያቱም ያውቃታል። አብሮ ኖሯል ሩታና አብርሃም። ኦኬ ለአመት ያህል አብሮ ኖሯል አይደል? ከዛም በፊት አብሮ ኖሯል። አይ ዶንት ኖ ከጋብቻ በፊትም አብሮ ኖሯል የተወሰነ ጊዜ ሳይጋቡ በፊት እና ሩታን ጠንቅቆ ያውቃል አብርሃም። ገባችሁ? እና ባለፈው ያሳየችው ነገር ደግሞ በጣም ልቡን ሰብሮታል አብርሃምን ማለት ነው። እና እየተንደረደረ ነው የሚባለው ምናምን ነገርስ አታስቡ። እየተንደረደረ አይደለም፣ ትክክለኛ ሴት አግኝቷል እሱ። ሩታ ደግሞ የልጁ እናት ናት። ከዛ ውጭ ሌላ ነገር አብርሃምና ሩታ ከዚህ በኋላ ምንም ሊኖራቸው አይችልም፣ ምንም ማለት ነው። እስቲ አንድ ሩታ ያለችውን ነገር አብረን እንስማ። ሀሳብን በደንብ አሳውቀኝ ይላሉ። አይ ካሌን ደግሞ ሻንጣይንም ልጄንም ይዤ ከዚህ ቤት ወጣለሁ ማለት ነው። ምክንያቱም በቃ እሱም እዚህ ማይኖር ከሆነ እኔም እዚህ ቤት ውስጥ ምንም አልሰራም ላይ ማለት ነው። እኔ እንደ ሴት ማለት አንድ ሴት ልጅ
ተሸክማ ምናምን እንደዚህ እንትን ስትል ያሳዝነኛል። ግን ማለት ነው ሩታ አስመሳይ ነሽ። ትክክለኛ አብርሃም የምትፈልግ ሴት ከሆንሽ እውነት ለመናገር አንቺ እንደዚህ ልጁን ተሸክመሽ አብርሃምንም እየተለማመጭ ወር ደግሞ እየለመንሹ ትዳሬ እፈልጋለሁ አብሬ እሆናለሁ ምናምን ብለሽ የምታስቢ ከሆነ እውነት ከልብሽ ከሆነ እኔ አከብርሻለሁ። አይ ሪስፔክት ዩ። ግን ለማስመሰል ከሆነ ማለት ነው በጣም ይደብራል። እውነት ለመናገር በጣም ያስጠላል። በጣም ዊርድ የሆነ ነገር ነው እውነት። እኔ እንጃ። እኔ ከዚህ በኋላ አንቺ አብርሃም ራሱ ተመልሰው በቃ ምናምን ትንጥዬ ቅንጣት ያህል ፍቅር ኖሮት ከአንቺ ጋር ከሆነ እና አንቺ ድጋሜ እንደባለፈው አብርሃምን ልቡን ከሰበርሽው አሁን ሩታ ጀግና፣ ሩታ ንግስታችን ምናምን የሚሉ ሁላ ከልባቸው ተወጫለች ብዬ ነው የማስበው። እኔ ግን ዛሬም ነገም እምለው ነገር ቢኖር ማለት ነው ጋይስ ከሄሜላ ጋር ቢሆን አብረሽ ደስ ይለኛል። እውነት ውስጥ ነግራችሁ ምንም ሳልል ሩታና አብረሽ ማነው ኤርሜላና አብረሽ አብሮ ቢሆኑ በጣም ደስ ይለኛል። በቃ የኔ ፍላጎት ያ ነው። ዛሬም ነገር ማልቀይሮ ሀሳቤ ቢኖር ይሄ ሌላ ምን አልችልም። እኔ ማንም ሰው ነው ወንድ ሆኖ ለዛው ባለፈው እንደዛ አይነት ድራማ ሰርታበት እንዶ አብርሃም ሲጀመር አብሯት ራሱ ቢኖር ማለት ነው እየፈራ ነው አብሮ የሚኖር ነገ ምን ትለኝ ሆነ እያለ ማለት ነው እንዴ። እናንተ ቆይ ለእናንተ ባለፈው ሩታ አብርሃም ላይ ያደረገችው ነገር ቀላል ይመስላችኋል? እስቲ አስቡት። የሩታ ፋሚሊም የአብርሃም ፋሚሊም ራሱ ማለት ነው ሩታ አብርሃም ላይ ባለፈው ያደረገችው ነገር ቀላል ነገር ነው? እንደ ቀላል ነው የምታዩት እሱን ነገር? እኔ ይቅርታ አድርጉልኝ እውነት የሆነ ለምን ነገር ያደረገችበት ነገር ባለፈው ለታ ሩታ ማለት ነው። እና እኔ እውነት በበኩሌ ፐርሰናሊ እኔ ሆነ ረበስ ማም ያስፈራል፣ በጣም ያስፈራል። እንደዛ አይነት ነገር ከባድ ነው። እና እንደዛ ተደረጎበት ከሩታ ጋር አብርሃም አብሮ ይሆናል ብላችሁ ታስባላችሁ? ይሄ ህልም ነው የሚሆነው፣ ህልም ሆኖ ነው የሚቀረው። ለልጁ ስል የሆነ ሰው እናትም ትሁን አባት ለልጁ ስል የማይፈልገውን ነገር ሊያደርግ ይችላል። አሁንም አብርሃም ለልጁ ሲል ምናልባት ያንን ትቶ ለተወሰነ ጊዜ አብሯት ሊሆን ይችላል። ከዛ ልኳን አይቶ ወደ በፊቱ ወደ ሄርሜላ ሊመለስ ይችላል። ግን አይታወቅም። ምንም ሌላ ሀገር ሄዳለሁ ምናምን እያልሽ ደግሞ አብርሃምን አታስፈራሪ። ዝም ብሎ ከሀገር የሚወጣ መሰለሽ እንዴ? ከአዲስ አበባ ቡታጅራ መሄድ መሰለሽ እንዴ? ከሀገር ማውጣት ሻንጣሽን አንጠልጥለሽ በአንዴ የምትወጪ መሰለሽ እንዴ? ምን አንቺ ፕሬዚዳንት ነኝ ያልሽ እኮ። እንደ ሀሳብ ግን ማለት ነው ጋይስ፣ እንደ ሀሳብ ማለት አብርሃም ልጁን ከሩታ ቢወስድ እና እውነት ራሱ በፍቅር ቢያሳድግ ባይነኝ ነኝ። ምክንያቱም ሁሌ በልጁ ነው የምታስፈራራው። ለምን? በቃ አብርሃም ልጁን ተቀበላት። በቃ ምንድነው ሁሌ አብርሃምን በልጅ እየያዘች ታስፈራራዋለች። ለምን እንዴ? ልጅ የእሷም የሱም ውጤት ነው ከፈጣሪ በታች። ልጅ ማስፈራሪያና እንትን ማለት አይደለም እኮ። ኦኬ እግዚአብሔር የሰጠን በቃ በፍቅር እንድናሳድግ ነው እንጂ ሲጀመር በልጅ ምክንያት ሁሌ እንደዚህ ያደርጋለሁ ልጄም በቪዲዮ አሳያለሁ ምናምን እያለች ለምንድን ነው የምታስፈራሪው? ለምን? ማን ስለሆንሽ አንቺ እንዴ? ህግ ጋር ቢሄድም እኮ ራሱ በህግ ደረጃ እንዴት አድርጎ እንደሚፈቅድለት
አስነግጠን እንነግርሻለን። እኛም ማለት ነው የምናውቀውን። እንዴ አበዛሽ በጣም